ወሳኝ መሰረታዊ ጥያቄዎቻቸው ተመልሶ ልክ ነው ብዙ ዜጎች ፍዳቸውን እያዩ ነው እንደገና የክልሉን ህዝብ ዋጋ ለማስከፈል ማመቻቸት አይሆንም በሽተኛ ነው ማለት ይቻላል እንጂ እንደ ጤና ማለት ወስተዋት ከሁሉም በላይ ህዝባችሁን አለቃ አድርጉ ጎንበስ ቀና ብላችሁ ለእርሱ ታዘዙ በየሸሸ ከህዝብ እየደበክ መሄድ የጊዜ ጉዳይ ካልሆነ በስተቀር ወንዝ ያሻግራል ፓርቲ ሆኖ ባንክ ይመስል የማበደርና አመራሩ የመበደር ሀተታ ውስጥ የገቡት በራሱ ይሄን ህዝብ እየከዱት ስለመሆኑ አንዱ ማመላከቻ ነው እና ግንባር ላይ ጠፋህ አሁን እዚህ መጣ ተጠይቀኛለህ እሺ የሀገር ላይ ደግሞ አማራና ኦሮሞ ብቻ አይደለም ያለው ልክ ነበር ወይ ግለሰቦች መፈታትና ለመፈታታቸው እኔ ብዙ አጀንዳ ላደርገው አልችልም ሲያዙ አጀንዳችን ነበሩ ግለሰቦች የጋዜጠኞቹ ልክ ነው የማረከውን መሳሪያ ባርከን ሰተናል ውሰድ ብላችሁት እንደነበር ይታወሳልና ተባርኮ የተሰጠውን የወሰደ ህዝብ ደግሞ ዛሬ አልፈታም ቢል የተተረከው ትርክትና በወቅቱ እየተካሄደ ባለው ትርክት ላይ በተወሰነ መጠነኛ መሻሻል መጥቷል ማለት ይቻላል ቢያንስ መንግስት በከፍተኛ አመራሮች የተለያየ ስም እየሰጡ ህዝብን እንደ ህዝብ የሚፈርጀው አካድ ቀንሷል ማለት ይቻላል ትምክተኛ ነፍጠኛ እነዚህ የመሳሰሉ አንድን ህዝብ ነጥሎ ሐራስ የሚያደርግ አካድ እነዚህ ተስተካክለዋል ማለት ይቻላል ከዚህ ከናሬቲቭ አኳያ ነገር ግን በመሰረቱ የአማራ ህዝብ በጥርጣሬ የሚመለከተው አስተሳሰብ ከስሩ ተስተካክሏል ማለት አይቻልም ምናልባትም ተስፋ የምናደርገው ወደፊት በሚኖረው አገራዊ የምክክር መድረኩ አንዳንድ አጀንዳ ሆኖ ይሄ ምክንያቱም ይሄ የተሳሳተ ትርክት የአማራ ህዝብ ለብዙ ጥቃቶች ያጋለጠው እና ይሄ እንዲስተካከል የማድረጉ ትግል አሁንም እየተካሄደ ነው በቀጣይም በተለይ ደግሞ ናሽናል ዳያሎግ የሚባለው አሁን በሚመጣው ይካሄድ በሚባለው የተሻለ መፍትሄ ሊያገኝ ይችላል ብዬ ገምታለሁ ሁለተኛ ከዚህ ከመሰረተ እዚሁ ላይ ወደ ሁለተኛው ከመሻገሩ በፊት በስም ደረጃ በፍረጃ ደረጃ አሁን እርሱ እንዳሉት ቀንሷል ማለት ይቻላል ወይ የሚለው ነገር በተጨባጭ ማረጋገጥ ይቻላል ወይ ማለት ትምክተኛ መባል በራሱ በሽታ አይደለም ግን አሁንም የአማራ ህዝብ እየተሰደደ እየሞተ እየተንገላታ በተለያየ መልኩ ከተነሳበት አላማ ለለውጥ ካበረከተው አስተዋጽኦ ባሻገር በከፍተኛ ጉዳትና እንግልት ላይ እንደሚገኝ በየቀን ውሏችን ያሳያል ስለዚህ ይሄ የተሳሳተው ትርክት የባሰበት መጣ እንጂ እየወረደ እንዳልመጣ ብዙዎች ያረጋግጣሉ ምንመለከተው ሀቅ ስለሆነ ቀንሷል ብሎ ደምድሞ መናገር የተናገርኩት ምንድነው በመንግስት ባለስልጣናት ደረጃ እንደ ሐሳብ ተይዞ እንደውም እንደ ኦርጋናይዝድ የሆነ ፕሪንሲፕል ዋና መርህ የፕሮፓጋንዳው ማጠንጠኛ ከነበረበት ሁኔታ በከፍተኛ የመንግስት ኃላፊዎች የፖለቲካ ፓርቲ መሪዎች በዚህ ደረጃ ያለው በከፍተኛ ሁኔታ እየቀነሰ መጥቷል ብሎ መናገር ይቻላል ነገር ግን ቀደም ብሎ ሲሰራ የነበረው የጥላቻ ዘር የፈጠረው ቀውስ አሁን ተስተካክሏል ማለት አይደለም ልክ ነው ብዙ ዜጎች ፍዳቸውን እያዩ ነው አንዱ የትግል መስክ መሆን ያለበት አድርጌ ነው መመለከተው እንጂ ተስተካክሏል በየቀኑ እየሆነ ያለ ነገር ስለሆነ ማለት ነው ስለዚህ ያ ትርክት የፈጠረው ከስሩ ከመንቀል አኳያ መሰራት ያለባቸው ስራዎች በበቂ ሁኔታ ተሰርተዋል የሚል እምነት የለኝም ነገር ግን የመንግስት የሚሰራቸው ፕሮፓጋንዳዎች ፓርቲዎች ገዢው ፓርቲ ሳይቀር የሚሰራባቸው የነበሩት የፕሮፓጋንዳ ማሽነሪዎች የሚጠቀሙበትን ህዝብን ከህዝብ አንድ ህዝብ ወስደህ ትምክተኛ ልትለው አትችልም አይቻልም አንድ ህዝብ ነፍጠኛ ልትለው አትችልም የትምክተኛ አመለካከት ያላቸው ግለሰቦች ሊኖሩ ይችላሉ
በዚህ በለውጡ ዘመን በብልጽግና ዘመን በየዕለቱ እንዲህ ትራንዛክሽኑ ትንሽ ከፋ እያለ አንዳንድ ጊዜ ወረድ ቢልም አሁንም ህዝቡ እያየ ያለው መከራ በጣም ሰፊና ጥልቅ ነው በሚል ደረጃ ብዙዎች እየጮሁ እየተሟገቱ ነው። ስለዚህ አሁን ያለው በብልጽግና ውስጥም ቢሆን እንደ ቅርንጫፍም ዞሮ ዞሮ የአማራም ህዝብ የሚወከልበት ቦታ ላይ ስለሆነ ብልጽግና የሚገኘውና ተስፋ አለው ወይ በእነዚህ አሁን ባሉ አመራሮች ለውጥ ይመጣለታል ወይ የአማራ ህዝብ? ከዚህ አስባሻገር ደግሞ በእርግጥም ይሄን ከዚሁ ትርክቱን ጨምሮ በተለያየ መልኩ ቀደም ሲል አላነሳ ነው እንጂ የህገ መንግስትም ጉዳይ አለ በዚህ በብሔራዊ ምክክር መድረኩ ሊታይ እንደሚችል ግምት ውስጥ ከትቼ ነው እንጂ መሰረታዊ ጥያቄው እሱ ስለነበር እሱን ተደራድረው የአማራን ህዝብ ነጻ ማውጣት የሚያስችል ቁመና ላይ የሚገኙ አመራሮችና መዋቅር ተቋማት ክልሉ አለው። እንግዲህ ምንድነው የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ ትልቅ ወይም ትርጉም ያለው ሚና የሚጫወት ህዝብ ነው። ይህ ህዝብ በራሱም በውስጡ ማለት ነው በሀገር ደረጃ ያሉ ችግሮችን ታግሎ ለማስተካከል የሚችል ህዝብ ነው። መቻልም አለበት ችግሮቹን ለማስተካከል እና አሁን ያሉት አመራሮች ከዚህ ህዝብ የወጡ ናቸው። የዚህ ህዝብ ችግሮች እንፈታለን ብለው ለመታገል የተሰለፉ ናቸው። እንደገና አሁን በህዝቡ ውስጥ ያሉትን ችግሮች ለመፍታት ከህዝቡ ጋር ተባብረው መንቀሳቀስ የግድ ነው። ከዚያ አኳያ ችግሩን ከመፍታት ውጭም ሌላም አማራጭም የላቸው። ታግሎ ያሉትን ችግሮች ህዝቡ የሚያነሳቸውን ቅሬታዎች ከመፍታት ውጭ ሌላ አማራጭም የላቸው። ስለዚህ ይህንን ችግር ለመፍታት ይንቀሳቀሳሉ ብዬ ተስፋ አደርጋለሁ። እንግዲህ አሁን ያለውን አመራር ስትል የክልሉ አመራር ማለት ነው። የክልሉ አመራር ቅርብ ጊዜ የተደራጀ ነው። ይሄ አመራር የተደራጀበት ጊዜ ደግሞ ያው አስቸጋሪ ወቅት ነው። አመራሩ እንደተደራጀ በህዝቡ ላይ የተቃጣውን ጥቃት ጦርነት ለመመከት ህዝቡን ሞቢላይዝ ለማድረግ ሰፊ እንቅስቃሴ ያደረገ አመራር ነው። አሁን ደግሞ በአንድ በኩል ጦርነቱን በሌላ በኩል ደግሞ የክልሉን ውስጣዊ ሰላምና መረጋጋትን ለማምጣት እንዲሁም ልማትን ለማምጣት መንቀሳቀስ ይጠበቅበታል። ከዚያ አኳያ ጊዜው አጭር ነው። እዚህ ቀደም በሰራው ላይ ተመስርቶ ይህንን አከናውኗል ይህን አላከናወነም ግን እንደው አያያዙን አይቶ መፍረድ አይቻልም። ልመጣ ነው። አከናውኗል አላከናወነም ብሎ መደምደም ወይም መፈረጅ ትንሽ አስቸጋሪ ነው። ተስፋ ማደርገው ግን ወደፊት የተሻለ ስራ ሊሰራ ይችላል ብዬ ገምታለሁ። ካልሰራ ህዝቡ ማስተዳደር አይችልም። ምክንያቱም የህዝቡ ጥያቄ በጣም ከባድ ነው። እኔ አንድ ነገር እስቲ ላስታውሶት አንድ ነገር ላይ አንብቤ ነው። አሁን የዚህ አዲሱ የክልል አመራር ሲመጣ የመልካም ምኞት እንደ መግለጫ አይነት ነገር መልእክት አስተላልፈው ነበርና እዚህ መልእክቶት ላይ የህዝባችንን በራስ መተማመን ስሜት በማጎልበት አንገቱን ቀና አድርጎ በሰላም ሰርቶ የሚኖርበትና በማንነቱ ተከብሮ በአገሩ ጉዳይ በንቃት የሚሳተፍበት የተመቸ ሁኔታ እንዲፈጥሩ አይነት ነገር ከዚያ በኋላ አሁን ቀደም ሲል የጠቀሱትን ፈተና ውስጥም እንኳን ሆኖ ቢሆን ይሄን ችግር ለማለፍ ይህን ፈተና ለማለፍ በራሳችሁና በህዝባችሁ ተማመኑ፣ ከሁሉም በላይ ህዝባችሁን አለቃ አድርጉ፣ ጎንበስ ቀና ብላችሁ ለእርሱ ታዘዙ፣ ይህ ፈተናውን ሁሉ በአሸናፊነት እንድትወጡ የማይነጥፍ ጉልበታችሁ ምንጭ ይሆናል የሚል ነገር መልእክት አስተላልፈው ነበርና ምን ያህል ህዝቡን እንደሚያውቁት እንደተረዱት ለረጅም ጊዜ ሲያገለግሉ ስለነበር ምናልባትም ደግሞ ሁሉም አዳዲስ አይደሉም፣ ስብጥሩ የቀድሞቹም ስላሉ ማለት ነውና መልእክቱ ወደ መሬት ወርዷል ብሎ ለመደምደም ትንሽ አስቸጋሪ ስለመሰለኝና እርሱ ባሰሙት ድምጽ ትክክልና እኩል ለኩል እንደሱ አይነት ነገር አይታይም የሚል ትችት በጣም እንግዲህ ያ መልእክት ምንድነው? አንደኛ ያለንበትን ወቅት የጦርነት ወቅት ነው። ብዙ ምስቅልቅል ያለ ነገር ያለበት ወቅት ነው። ያንን ነው የገለጽኩት። እውነት ነው ማለት ነው። ያ ተጨባጭ ሁኔታውን ነው የገለጽኩት። በሁለተኛ ደረጃ የገለጽኩት ምንድነው
በዚህ ምስቅልቅል ሁኔታ ይሄ ህዝብ የሚፈልገውን ታሳኩ ዘንድ ብዬ ያስቀምጥኳቸው ነገሮች አሉ። ተስፋ ነው በከፊል ልምዴን ያካፈልኩት፣ በሌላ መልኩ ደግሞ ያለኝን ተስፋ ነው። አመራሮቹ እውነተኛ የዚህን ህዝብ ጥያቄ መሰረት አድርገው ተረድተው ጥያቄዎቹን ለመመለስ ይንቀሳቀሳሉ የሚል እምነት ይዤ ነው ያንን እንትን ያደረኩት። በዛ ላይ ምንድነው የገለጽኩት? ከሁሉም በላይ አቅም ሊሆን የሚችለው የአማራ ህዝብ ራሱ ነው። ለራሱ ችግሮች አፈታት ሌላ ቦታ ወይ ወደ ላይ አጋጦ መመልከት ወይም ወደ ጎን ሌላ ፍለጋ ትቶ በዋናነት ትኩረት መደረግ ያለበት የህዝቡን አቅም ለመጠቀም ነው። የህዝቡን አቅም ለመጠቀም ደግሞ ምንድነው? ህዝቡን ራሱ ማዳመጥ። ምንድነው ፍላጎት? ችግር ብሎ ካነሳ ምንድነው ችግርህ ብሎ ያንን የህዝቡን ችግር ማዕከል አድርጎ እሱም ችግር ማቅረብ ብቻ ሳይሆን የመፍትሄው አካል እንዲሆን አድርጎ አቅጣጫ እያስያዙ መምራት ከተቻለ አማራ ክልል ውስጥ ያሉትን ችግሮች ማስወገድ ይቻላል ብዬ አምናለሁ። ከዚያ አኳያ አመራሮቹ ምንድነው ያልኳቸው? ህዝባችሁን አክብሩ። ህዝባችሁን ስታከብሩ እሱ ያከብራችኋል ነው። መከባበር ይፈጠራል፣ መደማመጥ ይፈጠራል። መደማመጥ ሲፈጠር የጋራ አቋም እየያዙ ትልቅ አቅም አመራሩም አቅም ያገኛል ከህዝቡ፣ ህዝቡም ከአመራሩ የሚሰጠውን አቅጣጫ ይይዛል። ስለዚህ ተደጋግፎ ውጤት ማምጣት ይቻላል የሚል እምነት አለኝ። ይሄ ምንድነው ዝም ብሎ ምክር ሳይሆን እኔ ከኖርኩበትም አኳያ ህዝብ ስታከብረው ያከብራል፣ ስትወደው ይወድሃል። ጎንበስ ቀና ብለህ ስታገለግለው ያንን ዝም ብሎ የትም አይጥለውም፣ ክሬዲት ይሰጣል። ስለዚህ ያዳምጣል ማለት ነው። የኔ ነው ብሎ ይወስድሃል። ያኔ መደማመጥ በሚፈጠርበት ጊዜ የጋራ አንድነት እየተፈጠረ ምንም እንኳን ችግሮቹ ግዙፍ ቢሆኑ መፍታት ይቻላል የሚል እምነት አለኝ። እንግዲህ የአማራ ህዝብ ችግሮች አሉት። እነዛ ችግሮች መፈታት አለባቸው። እነዛ ችግሮች ካልተፈቱ ወይም ደግሞ ለመፍታት አመራሩና ህዝቡ መደማመጥና በጋራ መግባባት እንዳንድ ካልቆሙ ችግሮቹ አይፈቱ። እነዚህ ችግሮች ካልተፈቱ ደግሞ ቪሽየስ ሰርክል ነው የሚሆነው ማለት ነው። ሁልጊዜ ችግር እና ሌላ ነገሮች፣ ተከታታይ ችግሮች፣ አንዱ ችግር ሌላውን ችግር እየወለደ ነው የሚቀጥለው። አሁን እያልኩ ያለሁት ካነሳው ጥያቄ መጀመሪያው አኳያ ስመለከተው አመራሩን የመከርኩት እኔ እኮ ምንድነው ሁልጊዜ ከህዝቡ የወገነ ማለት ህዝብ የተሳሳታቸውን ነገሮች ሁሉ መቀበል ማለት አይደለም። ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም ብሎ ህዝቡን ትክክለኛ መርህ ነገ የሚያድር ነገ የሚገኝ ዛሬ ባልሆነ ነገር እንትን ብለህ ብትሸፋፍነው የሚመጣ ነገር የለም፣ መልሶ ነገ ይጠይቃል። ስለዚህ ምንድነው ያልኩት ህዝብን እምነት ሰጥቶ ህዝብን አክብሮ የህዝቡን ፍላጎት አዳምጦ ህዝቡ የሚያነሳቸው ጥያቄዎች ትክክለኞቹን ትክክል ናቸው ብሎ ወስዶ የተሳሳቱ መስለው ከታዩ ደግሞ ያን የተሳሳተውን በዚህ መንገድ ስህተት ነው ብሎ አሳይቶ በጋራ መቀራረብ ያስፈልጋል። ከህዝብ እየሸሸ ከህዝብ እየደበክ መሄድ የጊዜ ጉዳይ ካልሆነ በስተቀር ወንዝ አያሻግርም። ህዝብን እመን። እንግዲህ ፖለቲካ እኮ የፖለቲካ አባል ስትሆን ወይም ደግሞ የፖለቲካ መሪ ስትሆን ዙሮ ማህበራዊ ለውጥ አመጣለሁ ብለህ ነው፣ የህብረተሰብ ትራንስፎርሜሽን አረጋግጣለሁ ብለህ ነው። የሚገጥሙን ፈተናዎች፣ ችግሮች ለራሱ ለህዝቡ ሳትገልጽለት እንዴት ብለህ ነው ለዛ ህዝብ እታገላለሁ የምትለው? ለዛ ህዝብ እታገላለሁ ካልክ እውነተኛ ሆነ መቆም አለብህ። የህብረተሰቡን ችግር መናገር አለብህ። የህብረተሰቡን ችግር ደግሞ መናገር ብቻ ሳይሆን አቅጣጫ ማሳየት ይኖርብሃል። ከህዝቡ ጋር መግባባት፣ አንድ አቋም መያዝ እና ለጋራ ችግር የጋራ መፍትሄ መፈለግ ይጠይቃል ማለት ነው።
ከርሶ ፍልስፍናዎች ከርሶ አቋሞች የተመለከትኩትና አሁንም ቢብራራ ቢመለስ ጥሩ ነው የሚለው አንዱ የአማራ ህዝብ የመጨቃጨቂያ አጀንዳ ከነበሩ ጉዳዮች መካከል በልካችን በየትኛውም የአመራርነት ሚና ላይ እንወከል ይኑረን የሚል ነገር እንደነበር ይታወሳልና አንድ ጊዜ እንደዚሁ ተመሳሳይ አይነት ነገር ተጠይቀው መሆን ያለበት ኃላፊነት ላይ በብሔራዊ ማንነት ሳይሆን በብቃት ህዝባዊ ፍቅር በትምህርት ዝግጅትና ህዝብን ለማገልገል ባለው ቁርጠኝነት ቢሆን ነው ጥሩ ለሁሉም ስልጣን ሰጥቶ ስለማይቻል ምክንያቱም እዚህ ሀገር ላይ ደግሞ አማራና ኦሮሞ ብቻ አይደለም ያለው ብዙ ብሔር ብሔረሰቦች አሉ ስለዚህ ምደባ እየተመካከርን ነው እያደረግን ያለ ነው እና በሜሪት መሆን አለበት የሚል አቋም እንደነበሩትም የተመለከትኩት ነገር አለና ይሄ ጥሩ አስተሳሰብ ጥሩ እይታ ነው ግን አሁን በርግጥ እርስዎ እንዳሉት በምክክር በሜሪት ያለ የአመራርነት ተሳትፎ እዚህ ሀገር ላይ እንደሱ ነው ያለው የአመራር ምደባ በመርህ ላይ ተመስርቶ ዝሮ ዝሮ አልቲሜት ግቡ የህብረተሰብ ለውጥን ማምጣት ነው ከዚያ አኳያ የሚመደቡ አመራር የህብረተሰቡ ዘ ቤስት ማይንድ የሚባለው ቢሆን የተመረጠ ነው እኔም ማምነው እንደዛ ነው እንደገና ደግሞ የብዙ ሰው ተሳትፎ ቢኖርበት ደግሞ ደስ ይለኛል ቢቻል ከግራስሩት ጀምሮ ህብረተሰቡን በተለያየ መንገድ በስራ መገምገምን መሰረት አድርጎ ሰዎች በደንብ እየታዩ ለህዝብ ባላቸው አገልግሎት ሰጪነት ለህዝብ ባላቸው ክብር በስራቸው ውጤታማነት ብቃት እየተመዘኑ በደንብ የሚመደቡ ቢሆን የህብረተሰባችን የመልካም አስተዳደር ችግር ከመቅረፍም ይሁን ፓርቲውንና ህዝቡን ከማገናኘት አኳያ የተሻለ ሁኔታ ከመፍጠር አንጻር በጣም ጥሩ ነው ይሄ ሁኔታ በብልጽግናም እንደዛ አይነት መሆን አለበት ብዬ አምናለሁ ካልሆነም ዋጋ ያስከፍላል አይደል ዋጋ ማስከፈል ብቻ ሳይሆን ህብረተሰቡን ወደ ኋላ ይጎትታል ማለት ህብረተሰቡ እምነት የሌለበት አመራር በምትመደብበት ጊዜ ህብረተሰቡ ጋር ተባብሮ መስራት የማይችል ይሆናል ህብረተሰብ የማይቀበለው ሊሆን ይችላል ህብረተሰቡ የማይቀበለውን አመራር ደግሞ ይዘህ ህብረተሰቡን ወደፊት ማራመድ የሚባል ነገር ሊመጣ አይችልም ስለዚህ አኳያ የሚመደቡ አመራር በብቃታቸው በስነ ምግባራቸው በስራ ችሎታቸው በህብረተሰብ ባላቸው ፍቅር ህዝቦችንና ህዝቦችን ወደ መቀራረብ የሚያመጡ በዛ ላይ ያላቸው ባህሪ መሰረት አድርጎ ቢመደብ ውጤታማ የሆነ እግር መንገዱ የሚያስመሰግነው ፓርቲውን እኮ ነው የሚያስመሰግነው መንግስትን ነው ህዝብና መንግስት እንዲቀራረብ ያደርጋል ብዙ ችግሮች በቀላሉ እንዲፈቱ ያደርጋቸዋል ይሄ ባሉባልታም በወሬም ብዙ ነገር የሌለ ከመፈጠር ያድናል እና ከዚያ በግሎ ግን እንደሱ እየሆነ ነው አሁን የሚያዩት መሪ ድርጅትና መንግስት አሁን እርስዎ ባሉት አቋምና ምልከታ ልክ እየተጓዘ ነው ብለው ያምናሉ እንደው ሲገመግሙት ሲያዩት እንግዲህ ተስፋዬ በየጊዜው እየተሻሻለ ይሄዳል ወይስ አይደለም የሚለው ላይ ነው በመጀመሪያ ወደ ተስፋው ከመሄዳችን በፊት አሁን ባለው ተጨባጭ ሁኔታ የአመራር ምደባን የተመለከተው ጉዳይ በዚህ ሀገር ላይ በመርህ በእውቀት በሜሪት ለህዝብ ካለ ፍቅር የአገልጋይነት ስሜት የመነጨ ነው ብለው ያስባሉ መነሻ ላይ ካልታየ ተስፋ ምናምን ይባል ምን መሰለ ፓርቲው ሰዎችን ሲመድብ ፓርቲው በተሰጠው ስልጣን መዳቢ አካላት አሉ እነዛ አካላት በተሰጣቸው ስልጣን መሰረት ነው የሚመድቡት አይደለም የሚለው የሚያጠራጥር አይደለም ዞሮ ዞሮ የመመደብ ስልጣን ያላቸው አካላት ናቸው እየመደቡ ያሉት በየደረጃው የሚመደቡት አመራር ብቃት አላቸው የላቸው የሚለውን በተለይ ደግሞ አሁን ቅርብ ጊዜ ከምርጫ በኋላ የህብረተሰቡን ጥያቄ መልሳለሁ ብሎ ቃል ገብቷል ገዢው ፓርቲ ቃል ገብቶ የተመረጠ ከመሆኑ ጋር ተያይዞ ይህን የህብረተሰቡን ጥያቄ
ፍላጎት ለማሳካት ያስችሉኛል ያላቸውን ሰዎች በየደረጃው መድበዋል። እነዚህ ሰዎች ምን ያህል ውጤታማ ናቸው፣ ምን ያህል ህዝቡ ይቀበላቸዋል የሚለውን ነገር መመርመር፣ መገምገም፣ በተግባር እየፈተሹ መሄድ ያስፈልጋል። አሁን እንግዲህ እርሊ ስለሆነ ስለ ቸኮልክብኝ ነው እንትኑ። አሁን ቅርብ ጊዜ ነው ምደባ የተካሄደ፣ ጥቅምት ላይ ነው። ከዛ ደግሞ የጦርነቱ ኢሹ አለ። በየደረጃ የተመደቡት አመራሮች ፓርቲው አምኖ ነው የመደባቸው። የሚመድቡት አካላት በፓርቲው ውስጥ የመመደብ ስልጣን ያላቸው አካላት መድበዋቸዋል። ህዝቡም አምኖ ነው የመረጣቸው። በመጀመሪያ የተመረጠውን በሰኔው ምርጫ ህዝቡ ያው በምርጫ ቀርበውለት እጩዎችን አወዳድሮ መርጧል። በህዝብ የተመረጠ መንግስት ነው ማለት ነው። ከዛ ላይ ተመስርቶ ደግሞ የሹመት ምደባ በሚሰጥበት ጊዜ ያንን ለህዝብ ቃል የገባሁትን ያስፈጽሙልኛል ብሎ ያመናቸውን ነው ፓርቲው የመደበው። ቀደም ሲል ጦርነቱ መጠናቀቁን የተመለከቱ መረጃዎች ከተለያዩ ከፍተኛ የመንግስት ባለስልጣናት እንሰማለን። አንዳንድ ቦታ ላይ ደግሞ ጦርነቱ አለማለቁንና እንደውም በተግባርም ይሄ የሆነ ይሄ ደረሰ የሚል ሪፖርቶችንም እንመለከታለን እና እዚህ ላይ በራሱ አንዱ መደምደም ያልተቻለው በእርግጥ እንደሚባለው አልቋል። መረጃው በደንብ ይኖሩታል። እንደ ደህንነት አማካሪነት እንግዲህ ሰዎች የተለያየ አቅጣጫ ሊመለከቱት ይችላሉ። ከተመለከቱበት አቅጣጫ ትክክል ሊሆን ይችላሉ። እኔ ጦርነቱን ከሶስት አቅጣጫ ከሶስት መመዘኛዎች ተነስቼ ልመለከተው ይችላል። አንደኛው ከመነሻው የጦርነቱ መነሻ ምንድን ነው? ሁለተኛው የጦርነቱ ግብ ምንድን ነው ኋላ ከተነሳ በኋላ። ሶስተኛ እንደገና ደግሞ አሁን ያለው ፖለቲካዊ ሁኔታ ምን ይመስላል? ስለ ጦርነቱ እነዚህ መሰረት አድርጌ ብናገር ጦርነቱ አልቋል አላለቀም የሚለውን ነገር መደምደም እንችላለን። የመጀመሪያው የጦርነቱ መነሻ የፖለቲካ ስልጣንን መቆጣጠር ነው። ህወሓት በኢትዮጵያ ሕዝብ ተጠልቶ በአመፅ ተገፍቶ ወደ ተሻለ የለውጥ እንቅስቃሴ ህዝቡ እንዲገባ ድርጅቱም እንዲገባ የተደረገበትን ሁኔታ በመቃወም ትግራይ ውስጥ መሸገ። ትግራይ ውስጥ ተደራጅቶ መልሶ ኃይል አደራጅቶ የፌዴራል መንግስቱን ገልብጦ እና ደግሞ ጎረቤቶቹ የሆኑትን የአማራንና የአፋር ህዝቦችን አንበርክኮ ያንን ያጣውን ስልጣን በኃይል መቆጣጠር ነው። ይሄ ነው አንዱ የጦርነቱ መነሻ። ይሄ ተሳክቷል ወይ ብለን ካየ ነው ይሄ ፍላጎት ተቀልብሷል ወይ? የህወሓት ፍላጎት በኃይል ፍላጎቱን ለማስከበር በኃይል ፍላጎቱን በኢትዮጵያ ህዝቦች ላይ ለመጫን ያደረገው እንቅስቃሴ ይሄ ያሰበው አቅዶ የተንቀሳቀሰበት ሁኔታ ተገቷል ወይ ብለን ካየን እሱ ፍላጎቱን አልገታም፣ በኃይል ተገቶ ሊሆን ይችላል። ስለዚህ ያ ፍላጎት እንዳለ ነው ማለት ነው። የኢትዮጵያን መከላከያ ሰራዊት አፍርሶ የኢትዮጵያን ፌዴራላዊ መንግስት አፍርሶ እሱ በሚፈልገው መንገድ መልሶ ለማደራጀት ነው ጦርነት የከፈተው። የኢትዮጵያ መከላከያ ሰራዊት እኮ ነው ያፈረሰው። ይሄ ፍላጎቱ አሁንም አልተገታም። ስለዚህ የጦርነቱ መነሻ የነበረው ምክንያት የሆነው ነገር እልባት አላገኘም ማለት ነው። በሁለተኛ ደረጃ ከጦርነቱ ግብ አኳያስ ከህወሓት በኩል የነበሩ ግቦች አንድ ሶስት ግቦች አሉ። አንደኛ ፌዴራል መንግስትን ማፍረስና እሱ በሚፈልገው መንገድ ማድረግ ነው። ሁለተኛው ግብ የአማራን ህዝብ በተለየ ማንበርከክ፣ በኢትዮጵያ ህዝቦች ዘንድ አይቻልም የሚል መንፈስ የመፍጠር ነው። ሶስተኛ ንብረት መዝረፍ ነው። ከነዚህ ግቦች አኳያ ከህወሓት አንጻር ከወሰድ ነው የፌዴራል መንግስቱን ማፍረስ አልቻለም። እንኳን ማፍረስ ይቅርና
የጅቡቲ የአዲስ አበባ መስመርን በመቁረጥ በሱዳን በኩል በር ከፍቶ የኢትዮጵያ መንግስት በኃይል በጉልበት ወደ ድርድር ለማምጣት ያሰበው ሁሉ ነገር ከሽፏል። ነገር ግን የጦርነት ህልሙን አልተወውም። ሁለተኛ የአማራን ህዝብ የማንበርከክ አከርካሪ መስበር ብለው ያስቀመጡት ነገር አለ። በከፊል ንብረቱን በመዘረፍ በተቆጣጠሯቸው አካባቢ እንግልት በማድረስ የተሳካላቸው ነገር አለ በከፊል። ነገር ግን የአማራን ህዝብ የበለጠ እንዲጠናከር አደረጉት እንጂ ተንበርክኮ እነሱ የሚሉትን ለመቀበል ዝግጁ እንዲሆን ማድረግ አልቻሉም። ይህም ከሽፏል ማለት ነው። ንብረት በከፊል ዘርፈዋል። ነገር ግን እነሱ የፈለጉት የኢትዮጵያን ንብረት ነው። የአንድ አካባቢ ንብረት ብቻ አልነበረም። እዚህ ላይ በተወሰነ ደረጃ አግኝተዋል፣ በተወሰነ ደረጃ አበላሽተዋል፣ በተወሰነ ደረጃ አውድመዋል። ስለዚህ ግቡ ፍላጎቱ አለ፣ ግቡ አልተሳካም ማለት ነው። በሁለተኛ ደረጃ ከመንግስት ፍላጎት አኳያ እንውሰድ። የዚህ ጦርነት ግብ ምንድን ነው? ህወሓት ዳግም ለኢትዮጵያ መንግስት ለኢትዮጵያ እንደ ሀገር ስጋት በማይሆንበት ደረጃ ማድረስ ነው። አሁንም ስጋት ነው ህወሓት። ምናልባት አሁን አዲስ አበባ መጥቶ ስልጣን ለመያዝ የሚያስችለው ሁኔታ ላይኖረው ይችላል። ኢትዮጵያን በመበጥበጥ በማወክ ረገድ ግን አሁንም ስጋት ነው። ሌላኛው ያለውን ወቅታዊ ፖለቲካዊ ሁኔታ እንውሰድ። ለጦርነት ዝግጅት ነው እያደረገ ያለው በጣም ሰፊ ሞቢላይዜሽን ነው እየሰራ ያለው። ከወደዚህኛው በኩልም ደግሞ ጎረቤቶቹ የአፋር ህዝብ፣ የአማራ ህዝብ በአካባቢው ያሉ በስጋት ውስጥ ነው ያሉት። ይሄንን ፖለቲካዊ ሁኔታ ምን ብለን ልንወስደው እንችላለን? ጦርነት አለቀ ልንለው እንችላለን? እሱን ተመልካቹ አዳማጩ ይመልሳል። እነዚህ ሁኔታዎች አሉ። የጦርነቱ መነሻ ምክንያት አልተቀለበሰም። ምክንያት አድርጎ የተነሳው አልተቀለበሰም፣ ወይም ደግሞ ያ ፍላጎት አልተቀለበሰም፣ አይቻልም ብሎ አልደመደመም። በሁለተኛ ደረጃ የኢትዮጵያን መንግስት ፈተና ለመሆን ለማፍረስ የሚፈልገው መንግስት ለማቋቋም ያለው ፍላጎት እና በኢትዮጵያ መከላከያ ኃይል ላይ በአጎራቤቶቹ ህዝቦች ላይ ጥቃት የመሰንዘር ፍላጎቱ አልተገታም። የኢትዮጵያ መንግስትም ህወሓትን ዳግም ለኢትዮጵያና ለጎረቤቶቿ ህዝቦች ጠንቅ የማይሆንበት ስጋት የማይሆንበት ደረጃ ገና አላደረሰውም። ወደ ፖለቲካዊ ሁኔታ ስንሄድ በትግራይ በኩል የጦርነት ዝግጅት አለ። የጎረቤቶቹ የአፋርና የአማራ ህዝቦች ደግሞ ስጋት ላይ ናቸው፣ በዛ አቅራቢያ ያሉት። ስለዚህ የጦርነት ድባብ ገና ነው። ስለዚህ አሁን በተለይ አሁን እርስዎ ያነሱትን ሁሉ ንብረት ያወደመ ዞሮ በዓላማ ደረጃ ግቡ አይሳካለት እንጂ በከፊልም የተሳኩላት እንደመኖሩ መጠን በተለይ ደግሞ በአማራ ህዝብ ላይ ካለው ጥላቻና ቀደም ሲል መጀመሪያ መግቢያችን ላይ ካነሱት ትርክትም አኳያ ትናንት የተጀመረ ሳይሆን ይሄ ጦርነት ህወሓት በኃይል ፍላጎቱን የመጫል አስተሳሰቡ አብሮት የተጠነሰሰ ድሮ የተቀመረ ስለመሆኑ ያመላክታልና ይሄን ሲሰሩ የነበሩ ኃይሎች የዚህ ተግባርና ሰንሰለት ቁንጮ የነበሩ ይሄን ሲነድፉ የነበሩ አካላትን ምናልባትም ደግሞ በጣም ከመፍታታቸው ምክንያታቸው እስኪባል ድረስ ከእስር የአሸባሪ ቡድን አባላት ሸምግለዋል በሚል ከጫካ ውስጥና ከጎሬ ውስጥ የተያዙ አካላትን መፍታት ለኢትዮጵያ ህዝብ ምን ማለት ነው? በተለይ ደግሞ ለአማራ ህዝብ ሲሆን ምንድነው? ምን ትርጉም ሰጡት? ልክ ነበር ወይ? ግለሰቦች መፈታትና ለመፈታታቸው እኔ ብዙ አጀንዳ ላደርገው አልችልም። ሲያዙ ግን አጀንዳችን ነበሩ እኮ አይደል? ሲያዙ አጀንዳችን ነበሩ ግለሰቦቹ። ጋዜጠኞቹ ልክ ነው፣ የአጀንዳ ነበሩ፣ ልክ ነው፣ ምንም ጥርጥር የለውም። ዋናው ጉዳይ ይህንን ጦርነት በምን መንገድ ልንቋጨው እንችላለን ብሎ ማሰብ ነው የተሻለ የሚሆነው። የሰላም እድል አለ፣
አይውሽ በሰላም የሚፈታበት ዳግም የሰው ህይወት እልቂት ማለት ነው፣ ንብረቱ ውድመት፣ ተጨማሪ ቁርሾ እየጨመሩ ከመሄድ በሰላም የሚፈታበት ሁኔታ ቢኖር እመርጣለሁ። በሰላም ለመፍታት የሚደረጉ ጥረቶችም ጄኒውንሊ ትራንስፓረንት በሆነ መንገድ እስከተሰራ ድረስ ችግር አለው ብዬ አልወስድም። ነገር ግን በሰላም ለመፍታት በድርድር ለመፍታት በአንድ ጎንዮሽ ብቻ የሚሆን ነገር ስለማይሆን ከወደዛኛው ወገን ምን ያህል ለሰላም ዝግጁነት አለ፣ ምን ያህል ለድርድር ዝግጁነት አለ የሚለው ጉዳይ ነው ከግለሰቦቹ በላይ የሚያሳስበኝ መታየት ያለበት ብዬ ማስበው። ቀደም ሲል ከነገሩኝ አኳያ ደግሞ ዝግጁነቱ የለም። ዋናው ማሰብ ያለብን የሰላም ጭላንጭል አለ የለም፣ ለዛ የሚበጅ ነገር አለ የለም ብሎ መመዘን ነው። ያ የሚመጣ ከሆነ ብዙ ነገር ሊደረግ ይችላል። ግን አሁን እንደምመለከተው እኔ ቅድም በገለጽኳቸው መንገድ ለዳግም ጦርነት እየተደረገ ያለ ዝግጅት ነው እንጂ ጎልቶ የሚታየው በሰላም ችግሩን ለመፍታት የሚታይ እንቅስቃሴ ብዙ አይደለም። ስለዚህ የግለሰቦቹ መፍታትና አለመፈታት አይደለም ዋናው የሚያሳስበው ማለት ነው። በህብረተሰቡ ዘንድ የፈጠረው ስሜት አለ፣ ልክ ነው። የተለያየ ሀሳብ ያላቸው ሰዎች አሉ ከዚህ ጋር ተያይዞ። ዙሮ ዙሮ እኔ ዋናው በትልቁ ፒክቸር ነው ነገሩን የምመለከተው። እንደ ሀገር በሀገር ደረጃ በተለይ አንድ ሀገር ላይ አንድ አካል ነው ሊኖር የሚገባው። አንድ ገዢ ፓርቲ ነው፣ አንድ መንግስት ነው በምርጫ የተመረጠ። ስለዚህ በሱ በኩል የተቋቋመ የጸጥታ መዋቅር እንዳለ ይታወቃል። ስለዚህ ከዚያ ጠገግና ህዝብ ውጪ የሚፈጥሩ የመደበኛ አደረጃጀቶች ከድረ ጦርነቱን በሚያበላሽ አግባብ እና አለመረጋጋቶች እየፈጠሩ እንደሆነ ትጥቅ ከመፍታት ጋር የተያዘ አንዱ አጀንዳ ሰሞኑን በጣም መነጋገሪያና ከዚያም ከዚህም የሆኑ ነገሮች እየተወረወሩ እያደጉ እየገነፈሉ የመጡበት ሁኔታ ይስተዋላልና ነው። በተለይ እዛ ክልል ላይ በዚህ ደረጃ የሚደረገው ግብግብ ሌላ ደግሞ ዋጋ የሚያስከፍል ነገር አያመጣም ወይ? የተነሳበት ኮንቴክስቱ እኔ እስከሚገባኝ ድረስ እነዚህ በየቦታው በኢትዮጵያ በሁሉም ክልሎች መንገድ እየዘጉ ህብረተሰቡን ገንዘብ አዋጡ እያሉ መኪና እያስቆሙ ዝርፊያ የሚዘርፉ ህብረተሰቡን ሰላም የሚነሱ በየአካባቢው ሄዶ ህዝቡን የሚያንገላታ አይነት እንቅስቃሴ ያለው እንደዛ አይነቱ መስተካከል አለበት። እዛ በተረፈ ካተኮርክበት ከአማራ ክልል አኳያ እንዳልከው በጦርነቱ ጊዜ ህዝቡን መላው ህዝብ ጥሪ ተደርጎለታል። ወጣቱ መከላከያና ልዩ ኃይል እንዲቀላቀል አድርጎታል። ይህን ጥሪ መሰረት አድርጎ በብዙ ሺዎች የሚቆጠሩ ወደ መከላከያ ገብተዋል፣ ወደ ልዩ ኃይል ገብተዋል፣ ሚሊሻ ገብተዋል። ፋኖ ይሄ የግል ታጣቂ ማለት ነው፣ በግላቸው ታጥቀው የሚንቀሳቀሱ እነዚህ ሁሉ ጥሪ ተደርገላቸው ተሳትፈዋል። የተሳትፏቸው እንትን ደረጃ ሊለያይ ቢችልም አሁን ያነሳውን ፋኖ የሚባለው የራሱን ትጥቅ ይዞ የራሱን ስንቅ ይዞ አንዳንዱ በአካባቢው በሚሊሻነትም በምንም እንደ ህዝብ እንደ ማህበረሰብ ተደራጅቶ ከፍተኛ ትግል ያደረገ ነው። አንዳንዱ ደግሞ ከሌላ አካባቢ ተንቀሳቅሶ ተደራጅቶ ወደ ጦር ሜዳ ሄዶ በዛ አካባቢ የሚችለውን አስተዋጽኦ ያደረገ ኃይል ነው። ይሄ ኃይል እኔ የምወስደው ምንድን ነው አሁን ፋኖ በዚህ ጦርነት የተመለከትኩት ጠቅላላ ስፕሪቱን ስመለከት የአማራ ህዝብ የአርበኝነት ታሪክ ወይም ባህል ልንለው እንችላለን። ያንን ነው ያሳይ ለኔ። ሉክ የራሱን ስንቅ ነው የያዘው፣ የራሱን ትጥቅ ነው የያዘው። ከመንግስት ምንም የፈለገው ነገር የለም እና ተጠራርቶ ተደራጅቶ ነው ወደ ጦር ግንባር የሄደው። ለምንድን ነው ይሄ ህዝቤ ተጠቃ፣ ሀገሬ ተጠቃ፣ መንግስቴ ተጠቃ፣ የበኩሌን አስተዋጽኦ ላደርግ ብሎ ነው የሄደው። ይሄን ኃይል ታከብረዋለህ?
እውቅና ትሰጠዋለህ፣ ምስጋና ትሰጠዋለህ እንጂ ትጥቁን ልትገፈው አትችልም። ህወሓት አዲስ አበባ ገብቶ ቢሆን ኑሮ ምንድን ነበር የሚፈጠረው? የሀገር መስቀልቅል እኮ ነው የሚወጣው። አማራን ምንድን ነው የሚያደርገው? በአማራ ክልል በሰፊው ገብቶ ባየንባቸው አካባቢዎች ምንድን ነው ያደረገው? ንብረቱን ዘርፏል፣ ክብሩን ገፏል፣ ሃይማኖቱን አርክሷል። ያላደረገው ነገር የለም። ስለዚህ አሁን ቁጥር አንድ የተደቀነበት ፈተና ከትግራይ ወራሪ ኃይል ነው። ከዚህ ወራሪ ኃይል የሚመጣን ማንኛውንም ጥቃት ለመመከት በአንድነት መቆም መቻል አለብን ብዬ አምናለሁ። ይሄ ችግር በሰላምም የሚፈታ በጦርነትም የሚፈታ የመጨረሻው መልክ እስከሚይዝ ድረስ ዝግጁ መሆን አለበት ብዬ ነው የማምነው። እዚህ ጋር ተያይዞ በክልል ውስጥ በራሱ በአማራ ክልል ውስጥ የሚታዩት የተለያዩ እንትኖች ሊኖሩ ይችላሉ። በውይይት ይፈቱ። እንደገና አመራሩ ህዝቡን ያከብራ፣ ይፍራ። ህዝቡን ፈርቶ የትም መድረስ አይቻልም። ህዝቡ ጋር ቀርቦ መነጋገር ነው። ቀርቦ እየተነጋገረ መፍታት ይቻላል ብዬ አምናለሁ። እንደገና ደግሞ ለውይይት ምቹ ነው። ያን ያህል ብዙ እንትን የሚያስቸግር ነገር የለውም። ፊት ለፊት ቀርቦ እውነት የሆነውን ሳይዋሹ ሳይሸፋፍኑ እውነቱን መንገር፣ ከአቅም በላይ የሆነውን ይሄ ከአቅሜ በላይ ነው ብሎ እንትን ማለት የሚችለውን ደግሞ አድርጎ ማሳየት። ይህን እስካደረገ ድረስ የክልሉ አመራር ከክልሉ ድጋፍ ያገኛል። መልሶ ደግሞ አመራሩ ህዝቡን ያገለግላል። እየተደጋገፉ ጠንካራ ኃይል ሆኖ መውጣት ይቻላል ብዬ አምናለሁ። ይሄ ከመወነጃጀል የተለያየ ነገር እነዛ ሁሉ መፍትሄ የሚሆኑት እውነት ነው ለሀቅ። ዞሮ ዞሮ በዚህ ዘመን ግልጽ መሆን ያለበት ማንንም አታሎ መሄድ አይቻልም። ማን ከማንም ተደብቆ መሄድ አይቻልም። እውነትን በውሸት ሸፍኖ ማለፍ አይቻልም። ስለዚህ የሚሻለው የተሻለው አማራጭ ምንድን ነው? እውነቱን መነጋገር ነው። እውነቱን እየተነጋገሩ እየተደጋገፉ መሄድ ነው የሚሻለው ማለት ነው። ምክንያቱም የጋራ አጀንዳ አለ፣ የጋራ ጠላት አለ፣ የጋራ የልማት አጀንዳ አለ። ጥፋትንም ለመከላከል ልማትንም ለማፋጠን በጋራ መቆም ነው የሚሻለው የሚል እምነት አለ። መደጋገፍ በጣም ያስፈልጋል። ይሄ ከተደረገ ትልቅ አቅም ያለው ህዝብ እኮ ነው የአማራ ህዝብ። ይህንን አቅሙን በአግባቡ ስራ ላይ ማዋል ይቻላል ብዬ አምናለሁ። ውይይታችን የተከታተላችሁትን ይመስል ነበር። አቶ ገዱ አንዳርጋቸው የክቡር ጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ እዚህ ድረስ ተገኝተው ለሰጡን